ተናዶ እሷን መርሳት እንደማይችል ነግሮኝ ጥሎኝ ሄደ። እኔም በጣም እንደታመምኩ አስመሰልኩኝ። ይኸውልሽ ልጅ እሱን ለመስራት ሁሉ ጊዜ መሞከር አለብሽ። ደግሞ በስህተት እንኳን እሷን የሚመለከት ነገር አታውሪ ሶፊት። እንዲሁም ከቻልሽ ስትወጡ ሁሉ ጊዜ እሷ ያልሄደችበት ቦታ ለመሄድ አዳዲስ ቦታ ለመሄድ ሞክሩ። ግን እኮ ከእሷ ጋር ያልሄዱበት ቦታ ያልገቡበት መናፈሻ የለም። እሷ ከሱ ገንዘቡን ለማጫረስ ነው የቀረበችው። ታውቂያለሽ ማሚ፣ እኔ እያለው እሷ እንዴት ሊያፈቅራት እንደቻለ አልገባኝም። በምንም እኮ አንወዳደርም። እውነቴን እኮ ነው። እሷ በጭራሽ ለዳጊ አትገባውም። ለዚህ ቁስሌን እንዲያባብስብኝ አልፈልግም። ይቅርታ አላወቅኩም፣ ስላላወቅኩ ነው ምናምን ነገር እንዲለኝ አልፈልግም። እንደውም በሱ ምክንያት እንደዚህ መሆንሽን አውቆ ሊጸጸት ይገባል። ያንቺን አይን ለማየት መፍራት አለበት። ሊሰቃይ ይገባል። እኔ እሱም አይቀርም፣ ግን ደግሞ አሁን አይደለም። ሰላም ጤና ይስጥልኝ ውድ የመልስ ድራማ ቤተሰቦች እንዴት ናችሁልኝ? መልስ ድራማ እንግዲህ በክፍል 6 ላይ ከታየ በኋላ ለተወሰኑ ሳምንታቶች ጠፍተው ነበረ። እነሱ ብቻ ሳይሆኑ ቻናሉ ራሱ ከዩቲዩብ ላይ ጠፍቶ ነበረ እና በጣም ቆንጆ ደስ የሚል ድራማ ያፌት ያለበት። እንግዲህ ብዙ ጊዜ ያፌት ኃይለኛ ሆኖ ሰዎችን ሲያተራምስ ምናምን ነበር የምናውቀውና የሆነ አፍቅሮ ከዛ ለሰዎች ሲኖር ምናምን እንደዚህ ትሁት ሆኖ አይተነው አናውቅም። እና በዚህኛው ድራማ እንግዲህ ከቤዛ ጋር ያፌትና ቤዛ ማለት ነው የተጣመሩበት ቆንጆ ድራማ ነበረ። በእርግጥ ትንሽ ያስፈራል ጅማሬው ላይ ማለት ነው። እና እንግዲህ የተወሰነ ጊዜ ካሳዩን በኋላ ከክፍል 6 በኋላ ልም ብለው ጭራሽ ቻናሉም ጠፍቶ ነበረ። እንግዲህ ጥሩ ድራማ ዩቲዩብ ላይ በረከትን ብለን በጣም አዝነን ነበረ። ነገር ግን አሁን ላይ ድራማው ተመልሷል፣ ቻናሉም ተመልሷል ማለት ነው። እና እንግዲህ በክፍል 6 እንደምናስታውሰው ፂ ማለት ነው የእሱ ሚስቱ በእናቱ ፍቃድ የእናቱን ፍቃድ ለመሙላት ብሎ ያገባት ሴት ከጓደኛውና ከፍቅረኛው ጋራ እንግዲህ ኃይለኛ ጸብ ውስጥ እንዲገባ እስከ መጨረሻውም በህይወት ውስጥ እንዳይኖሩ እነሱ በሱ ህይወት ውስጥ እስከኖሩ ድረስ እኔን መቼም አያፈቅረኝም ብላ ስለምታስብ በጣም ብዙ ተንኮሎችንና መጣጥፎ ነገሮችን እያደረገች ነበረ። እንግዲህ ራሷን በጩቤ እስከ ማስወጋት የቤዛ እናት ለመሞቷ ሁሉ ምክንያት እሷ ናት። እንግዲህ እንደምናስታውሰው በቤዛ እናት ስልክ አስደውላ ያፌት ጋር መዝናኛው ጋር ጠብቀኝ የሚል መልእክት ብቻ መስማት የተሳናት እንዲሁም ደግሞ መናገር የተሳናት ልጅ ስልክ እንድደውልላት ታደርግና እናትየዋ ደግሞ የደወለችው ወደ ያፌት ስልክ ነበር እንግዲህ። እናም ደውላ እዛ ቦታ እንዲጠብቃት ትነግረዋለች። በመጨረሻ እንግዲህ እሱም የተባለበት ቦታ ሲሄድ ሁለት እንግዲህ የራሱ ሚስቱ ወይም ደግሞ የእናቱ እቅድ ነው ማለት ነው። ሁለት ዱርዬዎችን ይቀጥሩና እኔን የምትወጉ መስላችሁ እሱን ወጉት ተብሎ እንግዲህ ድራማ ይሰራል። እና እንግዲህ እሱን ሊወጉ ሲሉ እሷ ሄዳ ትጣዳል። እሷም እዛ ቦታ ላይ ትገኝና ማለት ነው ለአንተ ህይወቴን ሰጠው አይነት እንዲወዳት የምታደርገው ድራማ ነው። እንግዲህ የራሷ ድራማ ነው እና እንደዛ አድርጋ እንግዲህ እሱም ደግሞ ይህን ነገር እንዴት እንደውም ዱርዬዎቹ የቀድሞ ፍቅረኛ እናት መልእክት ልካልሃለች ብለው ልክ እሷ እንዳደረገችው እሷ እንደላከቻት አድርገው ነበረ እሱን ሊወጉት የነበረው። ነገር ግን ጽዮን ወይም ደግሞ ፂ የምትባለው አዲቱ የእሱ ያገባት በእናቱ ፍቃድ ሳይፈልጋት ያገባት ሴት በመሀል ትገባና እሷን ጫር አድርገዋት ይሄዳሉ። እና እሱ እንግዲህ እንደዚህ በጣም ተወጅኛለሽ ወይ ለካ ህይወትሽን እስካሳልፎ እስከ መስጠት ብሎ ቢላትም ግን እሷ ግን አሁን በዚህ አላበቃችም። ይህን ነገር ያደረገችው የቤዛ እናት ናት እንግዲህ ብላ ማለት ነው እርስ በርስ እንዲፋጁ ታደርጋለች። እሱም ሄዶ እናቷን እንዴት ልታስወጊ ትሞክሪያለሽ ብሎ መጥፎ ቃል ይናገራታል። የቤዛ እናትም የልብ ድካም ስለነበረባት በድንጋጤ ትሞታለች። እዛው ነበር የሞተችው። እና እንግዲህ ቤዛ ደግሞ የሚገርመው ሁኔታ በጣም ብዙ በደል ነው ያደረሰባት። ምናልባት እሱ የዋህ ስለሆነ አንዳንድ የዋህ ስንሆን ማለት ነው የሰዎችን ህይወት እንዴት እንደምናመሰቃቅል። አንደኛ እርጉዝ ናት እሷ፣ ከእሷ አርግዛለች፣ ልጅ በሆዷ ውስጥ አለ። የምትወደው የምታፈቅረው ሰው ደግሞ የሰርጉ ቀን መጥሪያ የላከላት ሰው ነው ማለት ነው። አስቡ እንዴት እንደበደላት። እሱ አይደለም በእርግጥ ይሄን ሁሉ ድራማ የሚሰራው እናቱና እቺ አዲስ ሚስት ተብየዋ ናት። የመጥሪያ ወረቀት ለሰርጉ ልከውላታል። እሱ በድብያው ስለማይፈልግ የእናቱን ፍቃድ ለመሙላት ስለሆነ እናትየዋን የሞት አለው እንዲህ ካላደረክ ስላለችው እናቱን ስለሚወዳትና እንድትኖርለት ብሎ
የእናቱን ፍቃድ ለማድረግ ሞከረ። ነገር ግን እነሱ በጎን ሌላ ድራማ ይሰሩ ስለነበረ የመጥሪያ ወረቀት ልከውላት ነበር ለእሷ። እሷን ማመን አቅቷት ቦታው ድረስ ሄዳ አይታለች። እንግዲህ የሁሉ ነገር ሆኖባት ከዛ ጭራሽ ደግሞ እናቷን እስከ ማስገደል ያው እነሱ ባይገሏትም በእሱ ንግግር ነው እናቷ የሞተችው። እሱ ባይናገር ያን ነገር መጥቶ በፍጹም እናቷ አትሞትባትም ነበረ። አሁን ይሄን ምን ትሉታላችሁ? አስቡት። እንደዚህ አይነት ለ5 ዓመት ያፈቀራችሁት ሰው ህይወታችሁን ሲኦል እና ባዶ ሲያደርግባችሁ ምን አይነት በቀል ነው የምትበቀሉት? እናታችሁን ሲያሳጣችሁ፣ ፍቅራችሁን ሲነጥቃችሁ፣ ጊዜያችሁን፣ እድሜያችሁን፣ ሁሉ ነገራችሁን ወስዶ ማለት አስቡት። ከዛ ደግሞ አያርፍም ማለት ነው። ከዛ ደግሞ የገዛ ጓደኛውን የስራ ቦታ ሁሉ እስከ ማዘጋት ድረስ በጣም ያልተደረገ ነገር የለም። እና ይሄ ነገር ምናልባት እውነቱ ሲወጣ አሁን የጓደኛውን የዳኒን ፈርኒቸር ቤት ልክ እሱ ያፌት እንዳዘጋው አስደረጋ ነው ሚስቱ ማለት ነው ያዘጋችው። እሱ የሚያውቀው እሱ እንዳዘጋበት ነው። ነገር ግን እሱ የሚያውቀው ታሪክ የለም። የቤዛና ስለመሞቷ የሚያውቀው ታሪክ የለም። የእሱ ፈርኒቸር ቤት ስለመዘጋቱ የሚያውቀው ታሪክ የለም። ጭራሽ የውሸት ስልክ ደግሞ በማውጣት ሚሴጅ ትጻጻፍና እሱ እንደጻፈላት ሊገላት እያስፈራራት እንደሆነ ደግሞ በድጋሚ ሌላ አሁን ሂደው ቢጋደሉ ምንድን ነው ጥቅሙ? እኔ እንደዚች አይነት እናት ሳለች ወይ እናቱ ራሱ የዚህ ነገር ተጠያቂ ናትና አንዳንድ እናቶች ምን አይነት የራስ ወዳድ እንደሆኑ ማለት ነው። ምን ያክል ለራሳቸው ብቻ እንደሚያስቡ የዚህ ልጅ የያፌት እናት ማለት ነው። እሱ ለእሷ ብሎ ዋጋ ቢከፍልም እናትየዋ ግን ሲበዛ ራስ ወዳድ ናት። እሱ የራሱን ደስታ ትቶ ለእሷ ቢኖርም ጭራሽ አሁን ያኛውም እኮ ሰው ነው አይደለ? እንደዚህ በደል ሲበዛበት ይህንን ያፌትን መቶ ቢገለው እናትየዋ ምን ትጠቀማለች? እስኪ ልጇን የምትወደው ከሆነ ማለት ነው። እና ነገር ግን ነገሩ እየተጋጋለ የኛው አያውቅም። ያኛው እሱ እንደበደለው ነው የሚያውቀው። ያፌት ደግሞ የሚያውቀው ታሪክ የለም። ማንንም ሰው እንደበደለ አያውቅም። ሰርግ አልጠራም፣ ግን እነሱ ሰርግ ጠርተዋል። የገዛ ፍቅረኛውን ማለት ነው። ማለት ጠዋት ይመጣ እንገናኛለን እያለ እየጠበቀች፣ እሱ ግን መጥሪያ ወረቀት ልኮላታል። እሱ ባይልከውም እናቱ ናት ማለት ነው። ከዛስ የጓደኛውን ፈርኒቸር ቤት አዘጋ። እሱ የሚያውቀው ታሪክ የለም፣ ግን ያኛው ዳኒ ግን የሚያውቀው ያፌት እንዳዘጋበት ነው። እና ጭራሽ ደግሞ የቤዛን እናት እስከ ማስገደል ድረስ በዚህ መልኩ እንደዚህ አይነት ማለት ጥላ እንደዚህ ቢያደርጉባችሁ እንዴት ነው የምትበቀሏቸው? ማለት ምን እንደዚህ በጣም የምትወዷቸው በህይወታችሁ ውስጥ ትልቅ ቦታ የምትሰጧቸው ሰዎች እንደዚህ ህይወታችሁ ምስቅልቅል ሲያደርጉት ምንድን ነው የምታደርጉት? እና በመጨረሻም እንግዲህ እሱ ሜሴጅ እየላከ እያስፈራራት እንደሆነ ዳኒ ማለት ነው። ዳኒ ማለት የቤዛና የያፌት የጋራ ጓደኛ ስለሆነ ልክ ያፌት ቤዛን ሲከዳት ከቤዛ ጎን ነው የቆመው። ከዛ ሀዘን አለባት እና እናቷ እንደሞተች እንኳ አያውቅም። እና ይሄን ነገር ግን ሂዶ ሊነግረው ወደ ቤቱ መጀመሪያ ስልክ ይደውልለታል። ሁለቱም ስልክ ላይ ሚስትየዋ ሴትና ብሎክ ታደርጋለች እንዳያወሩ ማለት ነው። እና ያፌት የሚያውቀው ታሪክ የለም ስለዚህ ነገር እና በመጨረሻ ግን ቤት ሂዶ መናገር ነበረበት ዳኒ ጓደኛው ማለት ነው። ቢጠላውም ግን ይሄን ነገር ማወቅ አለበት። ቤት ሂዶ ሊያወራ ሲል ግን እርስ ተደባደቡ። አንተ እንዴት ሚስቴን ታስፈራራታለህ እንደዚህ በቴክስት ምናምን ብሎ እርስ በርስ ተደባደቡ ማለት ነውና ከዛ ግን ዳኒ ምንድነው ያሰበው? በቃ ቤዛን ማግባት ማለት አስቡት። በጣም የሚወዳችሁ ጓደኛችሁ ወንድ ሁለታችሁም ወንዶቹ ናችሁ። የሚወዳችሁ ጓደኛችሁ የእናንተን የ5 ዓመት ፍቅረኛችሁን ቢያገባት ምን እንደሚሰማችሁ ከዛ ገምቱ። እና በቀል ነው አሁን ላይ እነሱ የያዙት። እኔና አንቺ እንጋባ አላት በመጨረሻ ማለት የጓደኛውን ፍቅረኛ እኔና አንቺ እንጋባ መበቀል ከፈለግሽ እኔ እሱን መበቀል ፈልጋለሁ አለ። በጣም ብዙ በደል አድርሶብኛል። ምንም ሳላደርገው ፈርኒቸርን ቤት አዘግቷል፣ እናትሽን ገሏል። ለዚህ ነገር ሁሉ ተጠያቂው እሱ ነው። ፍቅርሽን ነጥቆሻል፣ ጊዜሽን፣ ብቻ ብዙ ነገር እና በቀል ከፈለግሽ እኔና አንቺ እንጋባ አላት ዳኒ ማለት ነው። እና ቤዛ በንግግሩ በጣም ነው የደነገጠችው። አንደኛ ያፌትን ልጅ አርግዛለች በሆዷ ውስጥ። እሷ ደግሞ ልጁን በፍጹም የጥላት ልጅ ነው መውለድ አልፈልግም እያለች ነው። እና ትንሽ ያስፈራል ፊልሙ። በእርግጥ ጠንከር ያለ ነው። አስባችሁታል? እንግዲህ ይህ ሁሉ ተአምር እሱ አያውቅም። በነገራችን ላይ እንደውም የሚያውቀው እሱ እየተበደለ እንደሆነ ገብቷቸዋል። ጓደኛው እንደሸሸው ያኔ ምንም አያውቅም። ይህ ሁሉ የእናትየዋና የአዲሷ ሚስት ድራማ ነው ማለት ነው። ያው እንግዲህ የማይወዱንን ሰዎች በግድ ለመውለድ ስንፈልግ የማንፈነቅለው ድንጋይ የለም። ጽ ግን የሰራችው ስራ በጣም ነው የሚያሳፍረው። እሱ ደግሞ ሞኝነቱን ካልተወ ከዚህ በላይ ገና ብዙ ጉድ ውስጥ ታስገባዋለች። እና የኔ ተወዳጆች መልስ ድራማ ክፍል 6 ይመስል ነበረ። እንግዲህ በቀጣይ ጊዜ ክፍል 7 ይዘን እንመጣለን ብለዋል። እነሱም ከጠፉበት ተመልሰዋን፣ ቻናላቸውም ተመልሷል። አጀማመሩ ትንሽ ጠንከር ያለ ግን ደስ የሚል አስተማሪ ድራማ ነው።
እንደምትወዱት ተስፋ አድርጋለሁኝ። ለማታውቁት ያው ገብታችሁ መልስ ድራማ ብላችሁ ሰርች ብታደርጉ ሮባ ዩቲዩብ ቻናል ላይ ነው መከታተል ትችላላችሁ። እና የኔ ተወዳጆች በቀጣይ በአዲስ ቪዲዮ እስከምንገናኝ ሁላችሁንም ወዳችኋለሁ። ቸር ቆዩልኝ።